ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራችሁ ቤዛቤት አራጌ አብራችኋለሁ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። የአፋር ክልል የልጅነት እርግዝና በስፋት ከሚስተዋልባቸው የኢትዮጵያ አካባቢዎች ቀዳሚ መሆኑ ተነግሯል። በኢትዮጵያ የልጅነት እርግዝና ቀድሞ ከነበረበት እየቀነሰ መምጣቱ ቢነገርም ጉዳዩ ሙሉ በሙሉ መፍትሄ እንዲያገኝ የሁሉንም ባለድርሻ አካላት ርብርብ የሚጠይቅ መሆኑን የጤና ሚኒስቴር አስታውቋል። የጤና ሚኒስትሩ የስነ ተዋልዶ ቤተሰብ እቅድ የፍላጎቶችና ወጣቶች ባለሙያ አቶ ሞቱማ በቀለ ለብስራት ራዲዮ እንደተናገሩት ሁኔታው በኢትዮጵያ የተለያዩ ቦታዎች የሚስተዋል አሳሳቢ ጉዳይ ነው ብለዋል። የልጅነት ጋብቻ ጎልቶ በሚታይባቸው አካባቢዎችም ችግሩ በይበልጥ እንደሚታይ የተናገሩ ሲሆን እድሜያቸው ከ18 ዓመት በታች የሆኑ ሴት ህጻናትም ሰለባ መሆናቸውን ጠቁመዋል። እንዲህ ያለው ጉዳይ መዘዙ ብዙ እንደሆነ የሚነገር ሲሆን በዚህ እድሜ ክልል ውስጥም ያሉ ሰዎች በወሊድ ጊዜ በማህጸናቸው ላይ በሚከሰት ችግር ለሞትናም ለፊስቱላ የሚኖራቸው ተገላጭነትም ከፍተኛ መሆኑን ጠቅሷል። በ2016 በተደረገው ዳሰሳ ጥናት የልጅነት እርግዝና በአፋር ክልል 66.7 በመቶ መድረሱ የተናገሩት አቶ ሞቱማ ይህም በኢትዮጵያ ውስጥ ካሉ አካባቢዎች በቀዳሚነት አስቀምጦታልም ብለዋል። እንደዚሁም በቤኒሻንጉል ጉሙዝ ክልል የልጅነት እርግዝና 50 በመቶ መድረሱ የተገለጸ ሲሆን የሶማሌ ክልል ደግሞ 49.4 በመቶ ድርሻን በመያዝ የሁለተኛና ሶስተኛ ደረጃን መያዛቸውን ዳሰሳ ጥናቱ ይፋ አድርጓል። ለጉዳዩ መፍትሄ ለማምጣት የሚኒስቴር መስሪያ ቤቱ በክልሉ ጤና ቢሮ ጋር በመሆን ለማህበረሰቡ ግንዛቤ መፍጠር ስራን እያከናወነ እንደሚገኝ ተገልጿል ስትል ባልደረባችን ቅድስት ደጀኔ ዘግባለች። መናገርና መስማት የተሳናትን ታዳጊ አስገድደው የደፈሩ ሁለት ግለሰቦች በእስራት ተቀጥተዋል። የወንጀል ድርጊቱ የተፈጸመው በአሪ ዞን በደቡብ አሪ ወረዳ ሸካመር ቀበሌ ውስጥ ልዩ ስሙ ጃካ ተብሎ በሚጠራው አካባቢ ነው። ተከሳሾቹ በቁጥር 2 ሲሆኑ ስንታየህ ወንድም አገኝናም አብነት ታጋይ የተባሉ መሆናቸውም ተገልጿል። የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ከብስራት ራዲዮ ጋር በነበራቸው ቆይታ እንደገለጹት ሁለቱ ተከሳሾች የግል ተበዳይ የሆነችውን ነጻነት ድዘኔ የተባለችውን የ15 ዓመት ታዳጊ በተፈጥሮ መናገርና መስማት የተሳናት ስትሆን በሰዓቱ ደጅ እንጀራ እየጋገረችና እቃ ለመውሰድ ወደ ውስጥ ስትገባ ተከሳሾች ተከታትሏት በመግባት በኃይል አንቀዋት በመያዝ ያስገድዶ መድፈር ወንጀል ከፈጸሙ በኋላ ከአካባቢው መሰወራቸው ተገልጿል። የግል ተበዳይ አሳዳጊ የሆኑት አጎቷ ጉዳዩ ለሚመለከተው የህግ አካል ካሳወቁ በኋላ ይህንን ድርጊት በማስመልከት ጥቆማ የደረሰው የወረዳው ፖሊስ ተጠርጣሪዎችን በህግ ቁጥጥር ስር በመዋል መርማሪ ፖሊስ ወንጀሉን ስለመፈጸማቸው የሚገልጽ የሰውና የሰነድ ማስረጃዎችን በማደራጀት የምርመራውን አጣርቶ መዝገቡን ለወረዳው አቃቤ ህግ ይልካል። የወረዳው አቃቤ ህግም ከፖሊስ የቀረበለትን የምርመራ መዝገብ ተቀብሎ ተከሳሾቹ በኢፌድሪ ወንጀል ህግ አንቀጽ 32 በቅንፍ 1 እንዲሁ በቅንፍ ሀሌታ ውሃናም 620 በቅንፍ 2 በቅንፍ ሀሌታ ውሃ ስር ክስ መስርቶ ለደቡብ አሪ ዞን ወረዳ የመጀመሪያ ደረጃ ፍርድ ቤት ያቀርባል። ፍርድ ቤቱም የቀረበለትን የክስ መዝገብ በሰውና በሕክምና ማስረጃ በማጣራት እያንዳንዳቸው በ14 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል ሲሉ የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ራዲዮ ተናግረዋል ስትል ባልደረባችን ሳምራይ ስዩም ዘግባለች። ወደ ባህር ማዶ መረጃችን ስንሸጋገር የደቡብ አፍሪካ ፕሬዝዳንት ትራምፕን ስለ ሀገራችን ከእውነት የራቁ መግለጫዎችን ሰጥተዋል ሲሉ ክስ አቅርበዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስለ ሀገራችን ከእውነት የራቁ መግለጫዎችን መናገራቸውን ቀጥለዋል ሲሉ ከሰዋል። ራማፎሳ ለህዝቡ ባደረጉት ንግግር ትራምፕ ከቀናት በፊት ደቡብ አፍሪካን በፍሎሪዳ በሚካሄደው የቡድን 20 የመሪዎች ጉባኤ ላይ እንደማይጋብዟት መናገራቸውን ታችተው አንስተዋል። በአፍሪካነርስ ላይ የተካሄደውን የዘር ማጥፋትና በሀገራችን በነጮች ላይ የተፈጸመውን መሬት ስለመቀማት ከእውነት የራቁ መግለጫዎችን ደጋግመው ትራምፕ ተናግረዋል ሲሉ ራማፎሳም አክለዋል። ትራምፕ ባለፈው ሳምንት ደቡብ አፍሪካ በ2026 በአሜሪካ በሚካሄደው የቡድን 20 የመሪዎች ጉባኤ ላይ እንደማትቀርብ አስታውቀው ሀገሪቱ የቡድን 20 ፕሬዝዳንት ለአሜሪካ ኤምባሲ ተወካይ ለማስረከብ ፈቃደኛ መሆናቸውንም ጠቅሰዋል። በዚህ ሳምንት መጀመሪያ ላይ ተገቢውን የዲፕሎማሲያዊ ፕሮቶኮሎችን በመመልከትም የቡድን 20 የፕሬዝዳንቶች ለ2026 በይፋ ለአሜሪካ አስረክበናል ሲሉ ራማፎሳ ገልጸዋል። በዚህ ወር በጆሃንስበርግ በተካሄደው የቡድን 20 ስብሰባ ላይ ደቡብ አፍሪካውያን ነጮች ያለ ልዩነት እንደተገደሉና መሬታቸው የተነጠቀ ነው ሲሉ ቢናገሩም የደቡብ አፍሪካ መንግስት መሰረተ ቢስ ክስ ሲል ቢደጋግሞ ሲያጣጥለውም ቆይቷል። ራማፎሳ ዩናይትድ ስቴትስ በጉባኤው ላይ ላለመሳተፍ ያቀረበችበትን ምክንያት ደቡብ አፍሪካ አፍሪካነርስ ላይ የዘር ማጥፋት ወንጀል እየፈጸመች ነው በሚል መሰረተ ቢስናም የውሸት ውንጀላ መሆኑ አሳዛኝ ነው ብለዋል። ይህ ስለ ሀገራችን ግልጽ የሆነ የተሳሳተ መረጃ ነው ሲሉም አክለዋል።
ኔታንያሁ በማጭበርበር ወንጀል ይቅርታ ከጠየቁ በኋላ እስራኤላውያን በቴል አቪቭ ተቃውሞን እያሰሙ ይገኛሉ። የጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ክስ ሙሉ በሙሉ ይቅርታ እንዲደረግላቸው ያቀረቡትን አቤቱታ በመቃወም በቴል አቪቭ በሚገኘው የፕሬዚዳንት አይዛክ ሄርዞግ መኖሪያ ቤት በቁጣ የተሞሉ የእስራኤላውያን ተቃውሞን አሰምተዋል። የ76 ዓመቱ ኔታንያሁ በስልጣን ዘመናቸው ለረጅም ጊዜ በዘለቀው የሙስና ክስ ፕሬዚዳንታዊ ይቅርታ እንዲደረግላቸው ከጠየቁ ከሰዓታት በኋላ እሁድ ምሽት የተካሄደው ተቃውሞ ጥፋተኝነታቸውን ሳይቀበሉና ጸጥታቸውን ሳይገልጽ ነው በሚል ተቃውሞን ተቀስቅሷል። ናአማ ላዛሚን ጨምሮ የተቃዋሚ ህግ አውጪዎች በተቃውሞ ላይ በደርዘን የሚቆጠሩ አክቲቪስቶችም ተቀላቅለዋል። ይቅርታ ማለት ባናና ሪፐብሊክ ነው በሚል መፈክር ከሄርዞግ የግል ቤት በራፍ ላይ በመሰብሰብ የይቅርታ ጥያቄውን ውድቅ እንዲደረግም ጥያቄያቸውን አቅርበዋል። አንድ ተቃዋሚ እንደ ኔታንያሁ ብርቱካን የእስር ቤት ልብስ በሱፍ ለብሶ ሲታይ፣ ሌሎችም ደግሞ ከትልቅ የሙዝ ክምር ጀርባና በላዩ ላይ ይቅርታ የሚል ምልክት ጽፈው በኔታንያሁ ላይ ቁጣቸውን ገልጸዋል። ኔታንያሁ ይህችን ሀገር እንዴት እንዳፈረሱ ዋጋ ሳይከፍሉ ምንም አይነት ኃላፊነት ሳይወስዱ ችሎቱ ሙሉ በሙሉ እንዲሰረዝ እየጠየቁ ነው ሲል ተቃዋሚ ጸረ መንግስት አክቲቪስትም ሺክማ ብሬስለር ተናግራለች። አክላም የእስራኤል ሰዎች አደጋ ላይ ያለውን ነገር ይገነዘባሉ፣ እናም ይህ ችግር በእርግጥ የሀገራችን የወደፊት እጣ ፈንታ ነው ስትል ተናግራለች። የሀገሪቱ የረጅም ዓመታት ጠቅላይ ሚኒስትር ኔታንያሁ በሙስና፣ በጉቦ፣ በማጭበርበርና እምነትን በመጣስ ክሶች ላይ ለ5 ዓመታት ያህል ፍርድ ቤት ቀርበዋል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን ይመስል ነበረ። መረጃዎቹን በማጋራት ቤዛቤት አራጌ አብራችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።